የሌባ አይነ ደረቅ ተመልከቱ። እንግዲህ ፖሊስ ሸሽቶ እዚህ ላይ በቤት ላይ ወጣ። ይሄ በሽተኛ ነው እንጂ ጤነኛ አይመስልም። የታመመ ሌባ ማለት ይቻላል። አስተካክሎ ማለት ነው። ጫማ ይታል ልጅ እኮ ነው ኢየሱስ ዞር አለ ወደዛ ወይ ማይ በዚህ ለጥላጥላጥ ምስማሩን ረቀ ሄድና በዛው ዞር ጫማ ይታል ወይ እነሱ በዛ ከወጡ እኮ ይያዘ አሁን እኮ እኛ ሁለታችን በዚህ ከሄድን በወረዛ ይወርዳል አይደለም ይሄ ደረጃ ስላለ አንተ እንግሊዝ መዞር ነው የወጣ ሰው አለ ይወጣል አሁን በዛ ማሚ ወይ በድንጋም ተመቷል አንቺ ደሙ መስቀል ያደርጋል ግንባሩ ላይ ተሻለ ደሙ እጁ ላይ ያለው ደም ማለት ነው እንዴ ቀብቶ እንዴ መስቀል ያደርጋል እካው እስማው ደም ከሰይጣን ነው እሱ ቆሞ ነው ማለት አልፈልግም እንጂ እኮ በቃ ሂጂ ትምህርት ይሁን መስቀል ደሞ አርጎ ቁጭ እናንተ ሰይጣን ፍሬዳ ሞት ይጨፍራል አይ ፊት ተመታው ነው አራ እጁ ላይ ያለው መስቀል አድርጎ ግንባሩ ላይ እስማው በወልድ ነው ልጁ የዛሬው ደግሞ ጫና ያለ ነው። አቤት አቤት! እንግዲህ የኢትዮጵያ ሌቦች እንደዚህ አይነት ደረጃ ደርሰዋል። ቤት ላይ ወጥቶ ቆርቆሮ ውስጥ ተመደብደብ። ሴቲቷ ልጁ ቆንጆ ነው ሕፃን ነው ትላለች ዝም ብላ ማለት ነውና ፖሊስ ሸሽቶ ነው እንግዲህ ቤት ላይ ወጥቶ በጣም ቪዲዮ አልተለቀቀም እንጂ በጀርባ ላይ ተያይዘው ወድቀዋል። እንግዲህ ቤት ላይ ወጥቶ እስከሚወርድ አይጠብቁትም ነው እዛው ላይ ይኖራል። ግን አብረው አሁን ችግር ላይ ከሚገቡ አስባችሁታል? ቤት ላይ ወጥተው ፖሊሱም ልጆቹም ተያይዘው በጀርባ ወደቁ ማለት ነው። ቤት ነው ይሄ ነገር ጣራ ነው አውቃችሁታል? ግን ከጣራ ላይ እንዴ በጣም ከባድ ነው። ምክንያቱም እሱ ካልሄዳችሁበት ይሄን ነገር አይፈጥርም። እዛ ጋ እኮ የራሱን ህይወት ሳይሆን የእነሱንም ህይወት ሊጎዳ ነው። ረህ የሚገርም ነው። ብቻ የሌባ አይነ ደረቅ ነው የሚባለው። እኔ ጤነኛ አይመስለኝም፣ በሽተኛ ነው የሚሆነው እንጂ በጥፋት ላይ ነው እያጠፋ ያለው። ምክንያቱም ቤቱንም እያፈረሰ ነው ያለው። ቤቱን እየደበደበ ነው እንደምታዩት። ታዲያ ይሄ ጤነኛ ነው? ፖሊሱም ዱላ ይዞ እሱም ዱላ ይዟል። እንደዚህ ነው እንግዲህ እንዴት ጣራ እንደመረጠ ግራ ገብቶኛል። እንግዲህ ይሄንን ሰውዬ በጤንነት ለመያዝ አስበው ነው እንጂ በመሳሪያ ምናምን ቢመቱት እሰቡት። እንግዲህ በህይወት ለመያዝ ሳይጎዳ ለመያዝ አስበው ነው። ይሄ ለሱ የታሰበ ነገር ነው እንጂ እግሩን ቢሉት ወይ ጭንቅላቱን ቢሉት እኮ የለም ይሄ ሰውዬ። ወይ ደግሞ በድንጋይ ወርውረውትም ሊመቱት ይችላሉ። መሬት ላይ ያሉ ልጆች
ናውረድ እያሉ በድንጋይ መተው ሊያሰቃዩት ይችላሉ። ግን እነሱ በቃ መያዝ ነው የፈለጉት ሳይጎዳ። ግን አሁን ተጎዱ። ባልገባቸው ነገር ከጣራ ላይ መውደቅ ማለት ያው አብሮ መጎዳት በሉት። እና እዚህ ሀገር ስትመጡ ስልካችሁን መጀመሪያ ስልካችሁን ትበላላችሁ። ስልክ ነው የሚያጸዱት ሌቦች። የምሬ ነው። የስልክ መቼም አልተቻለም። ደግሞ ዋናው ነገር እዚህ ሀገር ስልክ ነው። አንደኛ የምነግራችሁ ነገር ሌባ ሽንኩርት የ200 ሽንኩርት ለመግዛት ወጥተሽ የ20 ሺህ ብር ወይ ደግሞ የ50 ሺህ ብር ስልክ ጥለሽ ትመጫለሽ። እና ስልክ ውድ ነው። አሁን የማይረባ ስልክ ተብሎ 20 ሺህ ብር በታች የለም። 25 30 የማይረባ በቃ ስክሪኑ ድርቅርቅ የሚል ራሱ። እና ጥሩ ስልክ ልግዛ ካላችሁ 50 ነው። በተለይ ከውጭ ሀገር የሚመጣ ጥሩ ስልክ ጭራሽ 50 70 ነው የሚሸጠው። እና ስልካችሁን አደራ። ማንኛውም ሀገር ውስጥ በቃ ፖርሳ በተለይ ቀርቷል፣ ፋሽኑ አልፏል። ፖርሳ ካገኙ እሪ ለምን ባዶውን አይሆንም? እጃችሁን ገንጥሎ ነው ዘው የሚሄደው። እዚህ ጋር ደግሞ ጆሮ ላይ ወርቅ ምናምን አድርጋችሁ መገተት። ጆሮሽን ሸፍኒና ሂጂ እንደዚህ አድርገሽ በመሐረብ ወይኔ መሐረም የለም እንጂ ላሳያችሁ ነበር። ጆሮአችሁን ሸፍናችሁ ነው ግልግል። ተመናቅሬ እሄዳለሁ ካልሽ ጆሮሽን ገንጥሎ ነው የሚሄደው። ፎርጂት አርጊ። ለምን 100 ብር ፎርጂት አታንጠለጥልም? በቃ አንደኛ ጌጥ ስለሚመስላቸው ያው ገንጥሎ ነው የሚሄደው። መንጭቆ ማለት ነው። የምሬ ነው። ቀዳዳ ነው የሚያደርጋችሁ ጆሮአችሁን። እዚህ ሀገር ያለ ብቻ እሱ ነው በጣም ከብዷል። በተለይ በባጃጅ ያለ ሌባ ልነግራችሁ አልችልም። ባጃጅ ላይ ከወጣችሁ ያው በመድኃኒት ነው የሚነኳችሁ። እናንተ ፈዛችሁ ትቀራላችሁ። እነሱ የሚፈልጉትን ወስደው ይሄዳሉ። ከዛ ብዙ አይነት መድኃኒት አለ። ትፈዛላችሁ፣ እቃችሁን ይወስዳሉ። ሌላው መድኃኒት ደግሞ ቀጥታ ሀታ ባንክ ቤት ሄዳችሁ ብር አውጥታችሁ እስከምትሰጡ 1 ሰዓት ምናምን የሚሰራ መድኃኒት አካውንታችሁ ላይ ያለውን ሰጥታችሁ ምን አርጋችሁ ምን ብላችሁ ብዙ ነገሮችን አድርጋችሁ በኋላ ትነቃላችሁ። የምሬ ነው። እንደዚህ አይነት ሌባ ሁላ ነው ያለው። ሰው ጋር ስትወጡ ሰው ጋር ሀገሩን እስከምትለምዱት። እኔ አዲስ እንደመጣሁ ነው ከዛ ሀገር ያመጣሁት ስልክ ላስ አድርገውኝ በዛ ተማርኩኝ። የብር አጥበው ነው የሚለቋችሁ።